ቁርጥ ተበልቶ ክትፎ ቤት ሄደን ክትፎ ተበልቶ ስንመለስ የትንቢቱ መዓት ልክ የለውም። ልክ ሰፍሬው በጽፋው ራሱ 6 መጽሐፍ ይሞላል። ምን ለዚህ ነው 6 መጽሐፍ ይሞላል። ከየት መልስ? ከቁርጥ መልስ፣ ከክትፎ ቤት ከቁርጥ ቤት መልስ። አንድ ትልቅ የእግዚአብሔር የቤተ ክርስቲያን የአብያተ ክርስቲያናት መሪ ለሴቶች ብቻ ትንቢት የሚያመጣ ነብይ ለሴት ብቻ ነው። ወንድን ዞር ብሎ ለሴት ብቻ ነው። ለዛውም ሀብታም ሴት፣ ዝም ብሎ ሴት አይቻልም። ዳዋን ግን አያትም አናገርም። ሲጀመር አናገርም። ይሄ ሰው አብሮኝ የነበረ ሰው ነው። አንድ ቀን ሰባብረውት ነው ያመጡት። ሰባብረውት ነው ያመጡት። መንጋቱንና መምሸቱን የምናውቀው ሻይ ሲመጣልን ነበር። የጨለማ ቤት የሚባሉት ጨለማ ቤት ግራውንድ ውስጥ ነው የነበርኩ። 4 ኮሌጆች የተዘጉብኝ በአንድ ሳምንት ውስጥ። ትእዛዝ ኮሌጅ ነበረ፣ ትምህርት ቤት ነበረ። ትምህርት ቤቶች ኮሌጆች ነበሩ። እውነት የጨለማ ቤት የሚባል እንደ እውነት በዚህ አጋጣሚ አንዳንድ በወንጀልም በተለያየ በፖለቲካ የሚገቡ ሰዎች በእርግጥ በጊዜው ብዙ ስንጠይቅ ኃይለኛ ዱላ እንደውም የጠየቁት ሰው ብልቴ ላይ ሃይላንድ ተንጠልጥሎ ነበረ ምናምን ሲል እኔ ፕሮፓጋንዳ ነው ሲባል ስለሰማሁ አንዳንዴ ስለው ከፍቼ ላሳይ እንዴ ብሎ ቆዳው ተገፎ ብዙ ነገር ያሳየኛል። ጥፍሮ የተነቀለ በእርግጥ በጊዜው ጨለማ ቤት ውስጥ ነበር። ዱላም ቀምሳል። አሁን ታስሬ ነበር። እውነት ነው ይሄ ነገር። ግን በጊዜው ከዚህ የበለጠ ነገር ያለ በማዕከላዊ እስር ቤት ውስጥ እጅና እግሬ ብቻ እኮ አይደለም ወይ እጄ ብቻ አይደለም፣ እጅም እግሬም ታስሮ ነበር። ሽንት ቤት የሚሄደው እየተንፏቀቅኩ ነበር። ምርመራው በዱላ ነበር ባጭው። እሱ ምን ጥያቄ የለው። ልብስ የለም፣ ምን ለብሰው ልብስ የለም። እዛ ውስጥ ኬሻ ላይ ነው የምንተኛው። ትኋኑ ቁንጫው ልክ የለውም። እሱ እንትን አላረግም። መቀየር ልብስ አትችልም። በህይወት መዳን በህይወት መውጣት ከዛ ውስጥ በራሱ ትልቅ ነገር ነው። የፊንጫ ስኳር ፋብሪካ ስራ አስኪያጅ የነበረ አብሮኝ ነበረ። በኦነግ ኬስ ታስሮ በዚያ ጊዜ ብዙ ወንድሞቼ በኦነግ ኬስ የገቡት ሞር ደግሞ በጣም ብዙ ስቃያቸውን አይተዋል። ብዙ ስቃይ አይተዋል። ቅንጅታውን እንደ እናቱ ልደቱ እነ ዶክተር ብርሃኑም አሉ። ግማሹ ዋጋ ከፍሎ ግማሹ እንዲህ ብሎ ተበታትኖ ፖለቲካውን ስታየው ምን ተሰማው? ውስጥ ሆነ ቴሌቪዥን ላይ እርስ በርሳቸው ሲነጋገሩ ሲተቻቹ ምን ሲሉ እኛ እውነት መሰለን እና ከዚያ በኋላ እናንተ ገባችሁ እንደሱ ወደ ውጪ። እኛ ደግሞ እኔ ፖለቲከኛ ሆኜ አይደለም የገባሁት። እግዚአብሔር ሰዎችን ይቅር ይላል። እኔን ይቅር ካለኝ እነሱንም ይቅር ይላቸዋል። ነገር ግን የሆነውን ነገር እውነት ነው። በእስር ቤት ውስጥ ያገኘሁት ትልቅ ነገር ራሴን አገኘዋለሁ። ነገር ግን ይኸው እግዚአብሔር ገደለው ማለት ነው። ሞቷል። አገልጋይ ሞቷል። አዎ በህይወት የለም። በህይወት እግዚአብሔር ይገድላል። በደል አንድ የጥርስ ብሩሽ 7-6 ዓመት 5 ዓመት 6 ዓመት ካላለቀ በስተቀር አልንጥለው። ራሱ እንትኑ ማለቅ አለበት። እንትኑ ብቻ ነው መቅረት ያለበት። ማንም ሰው መጥቶ የሚጠይቀኝ ሰው ስለሌለ መጽሐፍ ቅዱስ ስንት ያነበብኩ ነው ያልከኝ? 121ኛዬን አንብቤ ነው የወጣው። ሰወጣ 121ኛ እየደጋግምኩ ከዘፍጥረት እስከ ራዕይ መጽሐፍ ቅዱስ ብቻ አይደለም ቁርአን ለ34 ጊዜ አንብቤ ያለው። ቁርአን 114 አንቀጾች ናቸው ያሉት። ከእጄ የበሉት ነቢያቶች ከእጄ የጠጡት ሰዎች እኮ የሉም። ምንም የማያቀኝ ሰው እዛ ውስጥ ያገኘኝ ሰው ጠበቃ ቀጠረልኝ። አዝኖልህ ማለት ነው ወዳጅነታቸው። ሁላችንም ጽድቅ የለንም። ጽድቃችን የመርገም ጨርቅ ነው። ክርስቶስ ኢየሱስ ነው ጽድቃችን። ብዙ ሰው ከእስር ቤት ሲወጣ በብዙ ነገር ይጎዳል። መከራ ነው የሚያየው። እንግዲህ እንዳልከው 5 ዓመት በጨለማ ቤት ያሳለፈ 10 ዓመት ደግሞ ከሌሎች ጋር ቢሆን ያው ቤተሰብ ተገድል የደረሰበትም ነገር ወደ ኋላ እናያለን። እና ይሄ ጥንካሬ እንዴት መጣ? እንደ መንፈሳዊ ጥንካሬ ነው። እኔ የመጀመሪያው ነገር ምንድነው የሆነው? ማዕከላዊ ያለው እግዚአብሔር የረዳኝ ነገር መቼም እግዚአብሔር እኔ ባጠፋም ልጅ አድርጎ ስለቆጠረኝ የምህረት እጆቹ በእኔ ላይ ስለነበሩ እጆቹ የተዘረጉ ስለነበረ
አንድ ቀን በማዕከላዊ እስር ቤት ውስጥ ግራውንድ ውስጥ እጄ ታስሯል፣ እግሬ ታስሯል። ሌሊት ላይ ነው። ታላቅ ብርሃን ቤቱን ሞላ። ታላቅ ብርሃን ማያው ብርሃን ነው። ድቅድቅ ጨለማ ነው ቤቱ፣ ግን ታላቅ ብርሃን ቤቱን ሞላው። ከዚያ በኋላ አንድ ሰው የወርቅ መታጠቂያ በወገቡ የታጠቀ ሰው ነው። ነጭ ልብስ የለበሰ ሰው ነው። በጣም ውበቱ ልነግርህ አልችልም። ይሄ ሰው መጥቶ ከፊቴ ቆመ። በኋላ ላይ ልጄ ሆይ አለኝ። በድንጋጤ አየው ነበረ። ብትመለስ እመለሳለሁ አለኝ። እሺ ብትለኝ ብትታዘዘኝ የምድርን በረከት ትበላለህ፣ እባርክሃለሁ፣ ዳግም ሰው አደርግሃለሁ። ነገር ግን ተመለስ 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 የሚል ደጋግሞ በርህራሄ አይን ነው የሚያየኝ። በጣም በርህራሄ አይን ነው የሚያየኝ። ከዚያ በኋላ ከድንጋጤ የተነሳ ተንበርክኬ እዛው ተንበርክኬ ማልቀስ ጀመርኩኝ። ንስሐ መግባት ጀመርኩኝ። ከዚያ በኋላ ንስሐ እየገባው ያለቀስኩኝ፣ ንስሐ እየገባው መጨረሻ ላይ ወዲያውንም እግዚአብሔር ምሕረት እንዲያደርግልኝ እየለመንኩ ያለ ይሄ አመፅ ወሮበላ መሆን ከጀመርኩ ጊዜ ጀምሮ የእግዚአብሔር ነገር ከኔ ሸሽቷል እና በልሳን እኔ በ14 ዓመቴ ነው በልሳን መናገር የጀመርኩት እና ያ ጠፍቷል። ልክ ያኔ በልሳን መናገር ጀመርኩኝ። በጣም ታላቅ ደስታ በውስጥ የሞላ በጣም በታላቅ ደስታ ተሞላሁኝ። እግዚአብሔርን ማክበር ጀመርኩኝ። ኦልሞስት እስኪነጋ ድረስ ማለት እችላለሁ ተመርኬ እግዚአብሔርን አመሰግን የነበረ እና እግዚአብሔር ምሕረት እንዳደረገልኝ ይቅር እንዳለኝ አሰብኩ። ያ በህይወት ዘመኔ ሁሉ በ15 ዓመት ውስጥ ወደ ተፈጠርኩበት ነገር እንዲሄድ አድርጎኛል። 15 ዓመቱ የጠቀመኝ ትልቁ ጥቅም ብዙ ነገር አጥቻለሁ። ቤተሰብ አጥቻለሁ። ብዙ ነገር አጥቻለሁ። ብዙ ድሮ ጠዋት ዛሬ ይዤ የወጣሁትን መኪና ነገ ይዤ አልወጣም። አቅሙም ነበር። ብዙም ሰው ስለሚያውቅ ችግር የለውም። ለዚህ ዛሬ በእግሬ ነው የሚሄደው። ያጣሁት ነገር ልክ የለውም። ነገር ግን አንድ ነገር አግኝቻለሁ። ራሴን አግኝቻለሁ። ያጣውን ራስን አገኘ። ግን ብዙ ነገር አግኝቻለሁ ነበረ፣ ግን ራሴን አላገኘሁም ነበር። በእስር ቤት ውስጥ ያገኘሁት ትልቅ ነገር ራሴ ነው። ራሴን አገኘዋለሁ። ስለዚህ ማንም ሰው እንደ እምነቱ ፈጣሪ ተው ተመለስ ሲለው ማዳመጥ አለበት። አንዱ ትልቁ አንተም ይልህ ነበር እያወክ ነው። ግን አሳሳቸው የሆኑ ነቢያቶች ቢናገሩም ግን ውስጥ ያውቀው ነበረ። ግን እንዳልከን ኮሌጅ ከነበረ ትላልቅ ክሩሴደሮችን በገንዘብ እየደገፍ ታረግ እንደነበረ ለአገልግሎትም ትልቅ ልብ እንዳለ ይታወቃል። ሰዎችም እንደነገሩን ኢኮኖሚካል ነገርም ጥሩ ነህ፣ ትዳርም ነበር፣ 4 ልጆች አለ። ግን ወደ ህግ ጥላ ውስጥ ከገባ በኋላ ትዳርንም እንዳጣ አጫውተኸኛል። ትዳርን ስታጣ ደግሞ ሌላ ሀዘን ነው የሚሆነው። እንደው በጊዜው ለምን አጣ ሰዎች የሚሉ ጥያቄ ቢኖሩ ምክንያቱ ምንድን ነው? ያው ግልጥልጥም ባታረገው እንዲገባ አስተማሪ እንዲሆን አድርገው ልጆችም አሉና አገልጋዮች በጣም አብሮ ይበሉ ይጠጡ የተነበዩልህ የነበረ መጥተው በእውነት ጎብኝተዋል። በዚህ 15 ዓመት አያያዛት መልሰልኝ። በጣም የሚገርምህ አንድ ነገር ልንገርህ፣ ለሌሎችም ሰዎች ጥቅም ይሆናል። ፕሊስ ይሄንን የምሰሙ ሁላችሁም ሞር ደግሞ ክርስቲያን የሆናችሁ በጌታ ፍቅር ምላችሁ ነገር አንድ ነገር ነው። እባካችሁ እግዚአብሔር ፍቺ ጠላውን አንተ እግዚአብሔር ራይት ሰጥቶ እንደውም ፍቺንም ይደግፋል ብለህ ሀሳብ አንስተህ ብዙዎችን አነጋጋሪ ሆኗል። ሲኖራችሁ ብቻ ነው ያ መሰረት ይሆናችኋል። ነቢያት ከብዙ ነቢያት ጋር አብሬ አሳልፌያለሁ። ከብዙ ነቢያት ጋር ከመኪናዬ ጋቢና የማይጠፉ ነቢያቶች፣ ከመኪናዬ ጋቢና የማይጠፉ ነቢያቶች ቁርጥ ቤት ሄደን
ቁርጥ ተበልቶ ክትፎ ቤት ሄደን ክትፎ ተበልቶ ስንመለስ የትንቢቱ መዓት ልክ የለውም። ሰፍሬው ብጽፋው ራሱ 6 መጽሐፍ ይሞላል። ምን ለዚህ ነው 6 መጽሐፍ ይሞላል። ከየት መልስ? ከቁርጥ መልስ፣ ከክትፎ ቤት ከቁርጥ ቤት መልስ የትንቢት አይነት ይመጣል። መኪና ይዘሃል ወይ ነው ችግሩ፣ አለህ ወይ ነው፣ ገንዘብ አለህ ወይ ነው ትንቢቱ እንጂ ሪል ይሄ ትንቢት እኔን ዋጋ አስከፍሎኛል፣ ቤተሰብ አስከፍሏል። ምክንያቱም የሐሰት ትንቢት ስለሆነ የሚነግሩን ስለበሉ ስለጠጡ ነው የሚነግሩን ትንቢት እንጂ ሪል ትንቢት። እኔ ትንቢት ተቃዋሚ አይደለሁም። ባይዘው ነብይነት አገልግያለሁ። ብዙ ሰዎች ያውቃሉ፣ ቤተክርስቲያን ታውቃለች። በዚህ አገልግሎት አገለግል ነበረ። በእስር ቤቱም ሆኜ ይሄን አገልግሎት እግዚአብሔር ደግሞ ረድቶኝ አገለግል ነበረ። ሌላ ጊዜ እንመጣለን ይሄ በነቢያቶች አገልግሎት ላይ። ነገር ግን የሚነግሩን ትንቢት ትጥሳለ፣ ትሄዳለ፣ ትስፈረጥ፣ ይሄ የሐሰት ትንቢት ነው። ሳንሰራ ዋጋ ሳንከፍል ያቺ ሴት ብቻ ነህ በተዋን ተወረ ከፊት አደጋ አለ ብላ በደንብ ያነዛ ሁሉ ባለበት የያዛው ፕሮግራሙ ውስጥ የተናገረች ሴት ትክክለኛው ትንቢት እሱ ብቻ ነው። እውነተኛው ነብይ እሷ ነች። ነቢያት እኮ የሉም አይደለም። ነገር ግን ነቢያቶቹም የሚነግሩን ነገር ጥንቃቄ ማድረግ አለብን። ህይወትንም መመርመር አለብን። ህይወታችንንም ማየት አለብን። ልክ አንድ ነቢይ የሚነግረንን ነገር ከኛ ህይወት ጋር ማዛመድና ማየት አለብን። ይሄን ካላየን በነቢያት እንትን ላይ ራሱን የቻለ አንዳንዱ እግዚአብሔር እውቅና የሰጠው ይመስለናል። ኃጢአቱ እንደፈለግ ትጨልጣለህ፣ በሴት ላይ ሴት፣ በገንዘብ ላይ በዘርፊያ ላይ ዘርፊያ። ቤተክርስቲያን ስንሄድ እግዚአብሔር ካንተ ጋር ሆኗል ሲባል ሰው አይደለ ራስን የሚያታልላል እኮና ጥሩ አስተማሪ ነገር ነው የነገርከን። የአንድ ነብይ ከአንድ ነብይ ጋር አሁን እያገለገለ ያለ ነው። ነብይ ነው የታሰረው አይደለም፣ ከሱ ጋር ያገለግል የነበረ ሰው አለ። ብዙ ጊዜ የምንሸወደው ምንድን ነው መሰላቸው? ምዕመናንም የምንሸወደው የምንታለለው ምንድን ነው መሰላቸው? የሚነግሩን ነገር እኛን አጥንተውን ነው የሚነግሩን እንጂ እግዚአብሔር ገልጾላቸዋል ነው አይደለም። ብዙዎቹ አይደሉም። ለምሳሌ አንድ ምሳሌ ልንገርህ። አንድ ነቢይ ናዝሬት ማነው ናዝሬት የናዝሬት ሙሉ ወንጌል ቤተክርስቲያን ነች ነቢይ ብላ የሾመችው። ወንድሜ በጌታ ፊት ነው፣ ጥሩ ነገር ነበረው። አሁን ጸጋ ሁል ጊዜ መለካት ያለበት ነቢያት ሁሉ ስህተት ነው ተብሎ ማሰብ ትክክል አይደለም። እንደሱ ትክክል አይደለም። ነገር ግን ነቢያት የነበሩ አሉ፣ አሁን ያልሆኑ አሉ፣ የተቀቡ አሉ፣ ዛሬ ግን ይሄ ቅባታቸው የተወሰደባቸዋል። አንድ ትልቅ የእግዚአብሔር የቤተ ክርስቲያን የአብያተ ክርስቲያናት መሪ ለሴቶች ብቻ ትንቢት የሚያመጣ ነቢይ ለሴት ብቻ ነው። ወንድን ዞር ብሎ ለሴት ብቻ ነው። ለዛውም ሀብታም ሴት፣ ዝም ብሎ ሴት አይቻልም። ድሃዋን ግን አያትም፣ አናገርም። ሲጀመር አናገርም። ይሄ ሰው አብሮኝ የነበረ ሰው ነው እና ያን ትንቢት ያዘንብ የነበረውም አንዱ እሱ ነው። ይሄ ሰው አሁን ከናዝሬት አዲስ አበባ ገብቷል። አሁንም ያገለግላል። ያው ያጭበረብራል ነው እንጂ ያገለግላል አይባልም። እውነት ነው ደግሞ፣ ምክንያቱም እንደ እግዚአብሔርም ቃል መመዝነውም ነገር ስለሆነ ይሄን ኃላፊነት ወስጄ ነው ይሄንን የምለው። ለምንድን ነው ለእኔ የተነገረኝ ትንቢት እሱ ያፈሰሰው ትንቢት። የሚገርምህ አሁን መናገር ጥሩ አይደለም። አንድ ለገሰ የሚባል ወንድም አለ። እሱና እኔ ነን የቀለቡን የምንችለው የነበረ። ትንቢቱ ለዛ ነበር የሚነገረን። አሁን ያም ወንድሜ እኔም አንድ ቀን አናግሮን አይደለም፣ አንድ ቀን በእስር ቤት ታሪክ ውስጥ አንድ ቀን መጥቶ አይደለም። እንደውም እንደታሰርኩኝ ያንን ትንቢት በተናገረ አፉ እግዚአብሔር ገደለው ብሎ በአደባባይ ላይ በፑልፒት ላይ ወጥቶ እያገለገለ እያለ እግዚአብሔር
እንዲህ አገሌን የሚባለውን ሰው ገደለው ብሎ ተናገረ። ስለዚህ ሁል ጊዜ ልንጠነቀቅ የሚገባን ነገር የነቢያት አገልግሎት ነበረ፣ አለ፣ ይኖራል። ነገር ግን ነቢያቶች ትላንት ሐሰተኛ ነቢያት ነበረ፣ ዛሬም ሐሰተኛ ነቢያት አለ፣ ነገም ሐሰተኛ ነቢያት ይኖራል። ስለዚህ ጥንቃቄ መውሰድና የሚደረጉት ነገሮች ሁሉ ዋጋ ያስከፍላሉ፣ ዋጋ ይከፍላሉ። እነዚህ ሰዎች ላደረጉት ነገር እኔ ክሩሴድ አዘጋጅቼ በእኔ ወጪ ነው ያዘጋጀሁት። አንድም ብር በዚህ እንትን ውስጥ የከፈለው ነገር የለም። አንድ ወንድም ወስዶ አሜሪካን ሀገር ሲሄድ ለአገልግሎት ሲሄድ የወንጌል እንትን ስራ እየሰራው ነው ብሎ እኔ የተቀዳውን እዛ የሱ እንትን ነበረ፣ በሱ እንትን ነበር ካሜራ የተጠቀም ነው እንዳለ ይዞ ሄዶ አሜሪካን ሀገር ይሄው የወንጌል የእግዚአብሔር መንግስት ስራ በየገጠሩ እየሰራው ነው፣ እንደዚህ እያደረግኩ ነው ብሎ የሰበሰበው ገንዘብ ልነግርህ አልችልም። ነገር ግን ይሄው እግዚአብሔር ገደለው ማለት ነው። ሞቷል። አገልጋይ ሞቷል። አዎ፣ በህይወት የለም። በህይወት እግዚአብሔር ይገድላል። በደል አንስራ። በእግዚአብሔር መንግስት ወሮ በላ መሆን ከፈለግን ውጭ ወተን እንችላለን። እኔ አሁን ወጣው ነገ ወሮ በላ መሆን ማንም ይከለክለኛል። በእግዚአብሔር መንግስት ውስጥ ግን ወሮ በላ ሆኖ መኖር ነውር ነው። በጣም ነውር። አዎ፣ በጣም ብዙ ሰዎች ትዳራቸው የተፈታ፣ ንብረታቸው የተዘረፈ፣ ለምሳሌ አሁን ብዙ ሰዎች ቀለል ያለ ችግር ይኖርባቸዋል። ወደ እነዚህ አይነት አገልጋዮች ሲሄዱ ኢሚዲየትሊ ወደ ፍቺ ያስገቡና በተለይ ሴቶቹን ይገነጥሉና ገንዘባቸውን መውሰድ፣ በዝሙት አባልገው ቪዲዮ እየቀረጹ እንዲያረግሻሉ እያሉ ገንዘብ መበዝበዝ፣ የልጆችን ጥሪት መብላት በጣም ብዙ ምንሰማው ጉዳይ ነውና በዚህ በነቢያት አገልግሎት ባለው ነገር ላይ ከአንተ ጋር ዲቴይል እንሰራለን። ደው ወደ አንተ እንሂድና አንተ ራስህ ትዳርህ ተፈታ፣ ፍርድ ቤት ነው ፍቺ ወረቀት የመጣልኝ ብለኛል። እንደው ለምን ተፈታ? ምን ስተሰማ? በጊዜው ኦልሬዲ በጋብቻ ላይ የሚፈጠረው ነገር የተፈጠረው ነገር ውሳኔ ሲወሰንብኝ ነው። ስለታሰርኩ አይደለም። ውሳኔ ከተወሰነብኝ በኋላ ነው ፍቺ የጠየቀችው። ጸብ ነበራችሁ ወይ? አንተ ነው አይደለም ወይ ተውትል ነበረ ወይ? እሱ ይሄ ነገር ይቅርብ ዋጋ ማለትም እሷ ስለሌለች ሌላ ነገር ግን ያንን ባለመተግበር ሚስትንም ባለመስማት እግዚአብሔርን ባለመስማት የከፈልከው ዋጋ ነው አለ። ይሄ ምንም ጥያቄ የለውም። ሚስቶቻችን መስማት እንዳለብን አስተማሪ እኮ እንዲሆን። አሁን አንተ ገንዘብ ይዘህ ትመጣለህ፣ ብዙ መኪኖች አሉ፣ ብዙ ነገሮች ስታረግ፣ ሚስት ግን ያው መንፈሳዊ ሰው ሆነሽ ነው ታውቋለች፣ ብትበላም ብትጠጣም። ይሄ ነገር ግን እግዚአብሔር አይወደውም ብላ ነበር እንዴ? ምንም ጥያቄ የለውም እኮ። አልሰማህም እንዴ? ምሰማም ጆሮ የለኝ የዛን ጊዜ። ገንዘቡ በቃ ያማልላል። ምሰማም ጆሮም የለኝ። አሁን የዛን ጊዜ መስማትም አልችልም። ቆሜም አንድ ቀን ራሴን አይቼ አላውቅም። እንኳን ግን ቸርች ትመላለስ ነበር፣ ሄዳለሁ፣ ታገለግላለህ። ለሌሎች አስተማሪ አላገለግልም። አገልግሎት አቁሜያለሁ። እኔ ወሮ በላህ ስሆን ወንበዴ ስሆን ኦልሬዲ ምንን አቁሜያለሁ። ምናልባት እንደው ቸርች ሄድ እንደሆነ ነው እንጂ አንዳንድ ጊዜ ይሄ መንፈሳዊ አገልግሎት ምናምን ይሄ አይቻልም። የኔ ስብዕና እሱን አይፈቅድም። ወሮበላነት ወሮበላነት ነው። እግዚአብሔርን ማገልገል ደግሞ እግዚአብሔርን ማገልገል ነው። ይሄ ተለይተ ነው ማለት ነው። በጣም በግልጽነት ስላስተማርክ እግዚአብሔር ይባርክ። ለብዙ ሰዎች ጥሩ አስተማሪ እና በዚህ ሁኔታ ፍቺ ተፈጸመ። እዛው ፍርድ ቤት እያለ በፍርድ ቤት እንደው በጊዜው ምን ተሰማ? እንደው ሀዘኑ ያው ሰው እንደሚሰማው ይሰማኛል። ለምንድን ነው መሰለህ? እስር ቤት ውስጥ ከዛ ህመሙ ከፍተኛ ነው። መጥቶ የሚጠይቀኝ ሰው የለም። መጥቶ እግዚአብሔር ያውጣህ አይደለም ይግደልህ የሚለኝ ሰው የለም። ወንድሞች አሉኝ፣ እህቶች አሉኝ፣ ብዙ ቤተሰብ አለ። እንደገና ደግሞ እንደዚህ ከገቢናዬ ከመኪና ገቢና የማይወርዱ ነቢያት አሉ፣ አገልጋዮች አሉ፣ ጓደኞች አሉ። እና እነዚህ ሰዎች አንድ ቀን እኮ በእነዚህ ዓመታት አንድ ቀን ከእጄ የበሉ የጠጡ ሰዎች አንድ ቀን መጥተው አልጠየቁኝም። እሱ ብቻ አይደለም። በእስር ቤት ታሪክ ውስጥ
ጥርሴን መቦረሽበት ሳሙና 7 ብር ነበር። የዛን ጊዜ ኮልጌት 7 ብር ነበር። አንድ የጥርስ ብሩሽ 6 ዓመት 5 ዓመት 6 ካላለቀ በስተቀር አልንጥለው። ራሱ እንትኑ ማለቅ አለበት። እንትኑ ብቻ ነው መቅረት ያለበት። ማንም ሰው መጥቶ የሚጠይቀኝ ሰው ስለሌለ 7 ብር ያ ሰው በዛ ህይወት ውስጥ ያሳለፍኩት ሰው እስር ቤት ውስጥ ከገባው በኋላ ጥርሴን የምቦርሽበት ሳሙና 7 ብር ነበር ሳሙና። ያን አጥቼ ትዝ ይለኛል አንድ ቀን ጥርሴ እንዴት ሰው ጋር ልቅረብ፣ ቸርች እመራለሁ፣ ቸርች አገለግላለሁ፣ እንዴት ከሰው ጋር ልቅረብና ተቸገርኩኝ። ስቸገር ለምንድን ነው የልብስ ሳሙና በወር 2 ይሰጠናል የልብስ ሳሙና እና ለምን በዛ እንትን አላረግም ብዬ ጠዋት ተነስቼ ቀባውኝና ጥርሴን ቦረሽኩኝ። ጥርሴን ስቦረሽ በማግስቱ ነፈረ ውስጡ፣ አፌ በሙሉ ቆሰረ። የልብስ ሳሙና በልብስ ሳሙና ለሱ የተሰራ አይደለም እና ግን እንደው ምን ይሰማ ነበር? እውነታው በጊዜው ኦልሬዲ ምንድነው ጥፋቴን አይቼዋለሁ። ዋጋ አስከፈለኝ። አዎ ይሄ ዋጋ ሊያስከፍለኝ እንደሚችልም ሰው ሁሉ ጊዜ ቅድም እንዳልኩ ሰው ሲያጠፋ ጥፋት አይመስለውም። ምንም አይደለም እያለ ነው ቀስ በቀስ ነው የሚሄደው ወደዛ ትልቁ ጥፋት ውስጥ የሚገባው። ያኔ አላስተዋልኩም። ግን በጣም ደስ የሚለኝ ስወጣ መጽሐፍ ቅዱሴን ከዚያን ጊዜ ጀምሮ ወደ ማረቢያ ቤትም ከገባው ወደ ቸርች ነበረ። ቸርች ኦልሞስት ወደ 8 ዓመት አካባቢ ቸርች መርቻለሁ እዛ ውስጥ። ከዚያ በኋላ አስተምር ነበረ። እግዚአብሔር በብዙ መንገድ እዛ ውስጥ እናደርግ ነበር። ሰው ታጽናናለህ፣ መጽሐፍ በጣም ትመክራለህ። አዎ አዳዲስ የሚገቡት ሰዎች መጽሐፍ ቅዱስ ስንት ያነበብኩ ነው ያልከኝ? 121ኛዬን አንብቤ ነው የወጣው። ስወጣ 121ኛ እየደጋግምኩ ከዘፍጥረት እስከ ራዕይ መጽሐፍ ቅዱስ ብቻ አይደለም ቁርአን ለ34 ጊዜ አንብቤያለሁ። ቁርአን 114 አንቀጾች ናቸው ያሉት፣ እንትኖች መጽሐፍት ናቸው ያሉት። እነዚህን ለማነጻጸር ነው፣ ለእውቀት ነው። ብዙ ነገር አግኝተህ። አዎ ጥሩ ልጆች ሰዎች ነበሩ። ቁርአን ነው እንደው ማን ታስታውሳቸዋል? በጣም መወዳቸው፣ በጣም ሙስሊም የሆኑት በጣም አከብራቸው አመዲን ጀበል ጠበቃ ቀጥሮልኛል። መሐመድ ጀበል አመዲን ጀበል ጠበቃ ቀጥሮልኛል። ጠበቃ ለአንተ ማለት ነው። አዎ እዛ ወንድማዊነት ከፍሎ ማንም የሚጠይቀኝ እኮ እነዚህ ከእጄ የበሉት ነቢያቶች ከእጄ የጠጡት ሰዎች እኮ የሉም። ምንም የማያቀኝ ሰው እዛ ውስጥ ያገኘኝ ሰው ጠበቃ ቀጠረልኝ። አዝኖልህ ማለት ነው ወዳጅነታቸው። በዚህ አጋጣሚ መሐመድ ጀበል ምስጋና ይድረስ። በጣም አላህ ይስጥልን። በዚህ እንትን ላይ በጣም ትልቅ ሰው ነው፣ ለእኔ ትልቅ ሰው ነው። ሌሎችስ ፖለቲከኞች እነማን ታስታውሳለህ? ብዙ ነው እነሱ በጊዜው ብዙ ናቸው። ለማስታወስ ያለ ጣል ባልገልጻቸው ምክንያቱም ብዙ አብረን አሳልፈናል እና አንዱ ዓለም ጋር ጨለማ ቤት ኦልሞስት ወደ ስንት ዓመት አሳልፈናል? 2 ዓመት አካባቢ አብረን አሳልፈናል ጨለማ ቤት ውስጥ። አብረን እናነባለን፣ መጽሐፍ ቅዱስ እናነባለን። ግን የኔ እዛ ውስጥ መግባት በጣም መልካም ነበር። ምክንያት ነበረው፣ እግዚአብሔር ምክንያት ነበረው። አሁን የወንጌል አገልጋይ የሆነ ብዙ 2 ሰዎች አሁን ሙሉ ጊዜያቸውን የሰጡ 2 ወንድሞች እዛ ውስጥ ነው ያገኘዋቸው። ኢትዮጵያ ውስጥ አሉ ከሚባሉ ወንበዴዎች አንዱ ናቸው። ወንበዴ ሲባል ወንበዴ አይደለም፣ ወንበዴ መጨረሻ የሚባል ሰዎች ናቸው። ጌታን አግኝተው አሁን አገልጋዮች ናቸው። እንደው ስለ ውንብድና ብናወራ ጥሩ ነው። ግለ ታሪካችሁን ትጨዋወታላችሁ፣ ንጽጽታችሁን በነፃነት ታወራላችሁ። በተለያየ ወንጀል የገቡ ሰዎች አሉ። እንደው ከሰማቸው አስተማሪ እንዲሆን ስለ ትዳርም ስላወራን፣ ስለ ዝርፊያም፣ ስለ የሰው ነፍስ ስለ መጥፋት 1 2 3 እንደው ተወያይተን ወደ ዋናው ሀሳባችን ገብተን ብንጨርስ። እሱ እንግዲህ አሁን የሰዎች የግል ታሪክ ነው። እሱ ስማቸውን አንጠራ፣ ታሪክ ነው እና በብዙ ጥፋት ውስጥ ያለፉ ሰዎች አሉ። ግን አሁን ምህረት ነገ ትልቅ ኃላፊነት ብሰጣቸው ያንን መወጣት የሚችሉ
አሁን ያልኩ ለምሳሌ እነዚህ ሁለቱ ወጥተዋል ወንድሞቼ አገልጋዮች ናቸው ሁለቱም የሙሉ ጊዜ አገልጋዮች ናቸው የከተማ ዋና ወሮበላ የሚባሉ እኮ ናቸው ወጥተው አሁን ሁለቱም የሙሉ ጊዜ አገልጋዮች ናቸው እና ጌታን የመሰከርኩላቸው እዛው ነው ጌታን እንዲያነቡ ኦልሞስት አንደኛው ከ7 ጊዜ በላይ መጽሐፍ ቅዱስን አንብቧል ከማረሚያ ቤት ሲወጣ አንዳንዶቹ ባለፈውም ስታጫውተ ነበር ሚስቱ በላዩ ላይ ስትማግጥ አግኝቶ ኢሞሽናል አስተማሪ እኮ እንዲሆን ነው በኋላ ይጸጸታል እንጂ ነፍሱ የሷን የሰራተኛዋን ማጠፋ ያልኩ አንድ ሁለት ሰው ለተመልካቾቻችን አስተማሪ እንዲሆን በእስር ቤት ውስጥ እንግዲህ በተለያየ ወንጀል ውስጥ የገቡት ወንድሞቻችን እህቶቻችን አሉ ሴት እህቶቻችንን አግኝቼ አለው ፍርድ ቤት ስንሄድ አንዳንድ ቦታ ስንሄድ ሕክምና ስንሄድ እንገናኛለን እናወራለን እንነጋገራለን እና ብዙዎቹ የከፈሉት ዋጋ ቀላል አይደለም ሊያልፉት የሚችሉት አንዲት እህት ለምሳሌ ያህል ያጠፋችው ጥፋት የባሏ ህይወት ነው እጇ ላይ ያለፈውና ሴት ነችና ባሏን አጠፋችው ያጠፋው ጥፋት እሱ ያጠፋውን ጥፋት አያስፈልገንም አሁን ግን ያኔ በዛ አለህ ውስጥ ሆና ነው ይሄንን ስተት የሰራችውና በጣም መታዝነው የተፈረደባት እንትን ከባድ ፍርድ ነው የተፈረደባትና ኦሬዲ ለጥቂት ነገር ትቼ መሄድ ስችል መፍታት ስችል ግን ህይወቴን አበላሽውኛለች ከዚህ በኋላ መውለድ አልችልም ማለች አደጋው ትልቅ ነው ከባድ እንትን ውስጥ ነው የገባሁት ስለዚህ እንዲህ አይነት ችግር ውስጥ የገባሁት ያኔ ብተው ፈትቼው ብሄድ የራሴን ህይወት ብጀምር ብኖር ነው የተሻለ ነበር ብላኝ ጫውታኛለች እና ሌሎች ለምሳሌ ያህል ቄሶች አግኝቻለሁ እና ያጠፉት ጥፋት ተጸጽተዋል ከነሱ የሚጠበቅ ነገር አይደለም አሁን ልክ ከኔ እንደማይጠበቅ ከኔ ያኔ እንደማይጠበቅ ልክ ከነሱ የሚጠበቅ ነገር አይደለም መጋቢዎችን ፓስተሮችን አግኝቻለሁ በዚህ በወንጀል እንትን ያለ ፓስተር መጋቢ የሆነ ሰው አግኝቻለሁ እና በማረሚያ ቤት ውስጥ የሚያልፍ ሰዎች ማን ይገባል ተብሎ አይታሰብም የሚገቡ ሰዎች ማአት ናቸው ፖለቲከኞች ብትል የሃይማኖት መሪዎች ብትል ብዙዎች ሰዎች ችግር ውስጥ ሊገቡ ይችላሉ ይመጣሉ በወንጀል እንትን ውስጥ እንደዚህ ያሳለፉት ሰዎች ብዙ ሰዎች አሉ በዝርፊያ ውስጥ አሁን ለምሳሌ ያ ሙሉ ጊዜ አገልጋይ ሆኗል ያልኩ ወንድሜ ሁለቱም ወንድሞቼ ትልቅ የዝርፊያ ስራ ነው የሰሩት ነገር ግን ንስሐ በገቡ ጊዜ ትልቅ የዝርፊያ ስራ ነው የሰሩትና ንስሐ በገቡ ጊዜ እግዚአብሔር ይቅር ይላቸዋል ይቅር ብሏቸዋል ሲገቡ የነበረን ወንጀል ለመስራት ስንነሳ የነበረን እንትንና በኋላ ላይ የሚመጣው ነገር አይመጣጠንም ለምሳሌ አንድ ከባለጋራው ጋር ተጣልቶ ህይወት ያጠፋ ሰው አለ ከክፍለ ሀገር ነው የመጣው የሚገርምህ ከክፍለ ሀገር ነው የመጣው እዚህ ለሕክምና ነው የመጣው እና ምን አለኝ በጣም ማማዝነው ነገር ሁለት ልጆች አሉኝ አለ በመሬት እንትን የተነሳ ነው ጠቡ የተጀመረው አለ እና ለመግደል 2-3 ቀን አልሜ ውጭ አድሬያለሁ አለ ሆን ብዬ ለመግደል እሱ አልሜ ያለው አለ ከዛ በኋላ አገኘሁት ህይወቱን ጠፋ አለ በጣም በአሰቃቂ ሁኔታ ነው የገደልኩት አለ ህይወቱ ጠፋ የዛን ጊዜ እሰይ ብዬ ነበር አለ ለካስ ስውልና ሳድር ህመሙ ለካስ ያን ጊዜ ከነበረኝ ነገር በላይ ነው ምን ነው መሬቱን ቢወስደው ምን ነው መሬቱን አይደለም ምንኑን ወስዶ እኔ በሰላም በኖርኩኝ ለምን ይሄን አደረኩኝ ልጆቼ መከራ ነው ያዩታል
ልጆቼ አሁን በአያቴ እጅ ነው፣ ባለቤቴም ረጅም ትልቅ ፍርድ ስለሆነ ጥላኝ ሄደች አለ። እናቴ ጋ ነው አሁን ልጆች ያሉት አለ። አያታቸው ጋ ነው፣ ማሳደግ አትችልም አሉ። በጣም ከባድ ነው ህመሙ። ይሄ ነው ምልህ ነገር አይደለም። አሁን ህመሜ ትልቁ ህመም እዚህ ሪፈር ሆኜ የመጣሁበት ትልቁ ህመም ይሄ ነው። ልጆቼን አባት አሳጧቸው፣ የሚረዳቸው ሰው አሳጧቸው። በምድር ላይ ወደ ምድር እንዲመጡ ምክንያት የሆንኩት ሰው ለልጆቼ መከራ አተረፍኩኝ። ስለዚህ ምንድነው እኔ እንደው ይሄንን ሚዲያ ለሚሰሙ ወንድሞቼም እህቶቼም የሚመጣብን ይሄ ኢሞሽናል አንድ ነገር ሲነሳ የሚመጣው ነገርን ዝግ ብለን ጊዜ ወስደን ብናይ፣ ሁሌ የምለው እሱን ነው። ጊዜ ወስደን ብናየው እንተርፋለን። ከዛ ነገር ከዘላለም ጸጸት እንተርፋለን። የእግር እሳት ነው። ቁጭ ብሎ ነጋ ጠባ ቁጭ ብሎ በአንድ ቦታ ላይ ቁጭ ብሎ በማረሚያ ቤት ውስጥ ቁጭ ብሎ ማሳለፍ ከባድ ነው በራሱ። እንዳልኩ ባለፈው ነገር ያለው ማይተኙ ሰዎች አሉ፣ እንቅልፍ የሌላቸው ሰዎች ከእንትኑ የተነሳ ልጆቻቸው ጥለው ነው የመጡት። ትልቅ እንትን ውስጥ ገብተው ነው የመጡት እና እንደው ጥፋት ሲመጣ እንትን ሲመጣ ረጋ ብሎ ማየት፣ ነገሮችን ኩል መሆን፣ ቀስ ብሎ ማየት፣ ቢተው ቢጠፋስ ቢሄድ እኔ ሰላም ከሆንኩ ማለት ጥሩ ነገር ነው። በዚህ ሰዎች ወንጀልን ቢሸሹት ጥሩ ነው ብዬ አምናለሁ። እናመሰግናለን። ከፍ ባሉ ሀሳብ ዳሽን እንግዲህ ለእናንተ ይጠቅማሉ ብሎ የህይወት ምስክርነቱን ያሳለፈው ከባድ ህይወት ውስጥ ወጥቶ አሁን ብዙዎችን እያስተማረ በጥሩ መጽናናት ብዙ ሀሳብ ይዞ የተነሳ ወንድምን ነው። ሀብት ነበረው፣ ንብረት ነበረው። እንግዲህ በዚህ በማረሚያ ቤት ውስጥ በመግባቱ ብዙዎችን ነገር አጥቶ ሲወጣ ግን በብዙ አስተምሮና ለብዙ መጽናናት ስለሆነ እውነት እጅግ አድርጌ አመሰግናለሁ። እንደው ሰሞኑን መነጋገሪያ ከሆነ አንተ ካነሳው አንዱ ትዳርን በተመለከተ ነው። ለምሳሌ እኔ በሰራሁት ወንጀል በህግ ማረሚያ ቤት ስገባ ትዳሬ ተፈታ። ከተፈታ በኋላ ማግባት ነፃነት አለ የሚል ሀሳብ አነሳና በዛ ላይ ደግሞ የጋብቻ አማካሪ በጋብቻ ላይ ብዙም እንደመስራት ብዙም እንደማወቅ የማይት ምንድነው ዝም የሚባል አይን ነገር የተባለ ነገር አለ። ለምሳሌ መጽሐፍ ቅዱስ እግዚአብሔር ፍቺን እጠላለሁ ይላል። አንድ ባልና ሚስት ሁለቱም አንድ ይሆናሉ ያለውን እና መለየት ማለት ነው። እግዚአብሔር አንድ ይሆናሉ ያለውን ለሁለት መክፈል እንደማለት ነው። ትዳር ላይ ቤተሰብ አለ፣ ልጅ አለ፣ ማህበረሰብ የሚገነባው እንደዛ ነው። ግን በዝሙት ከሆነ የሚልም አለ እና በዝሙት ብቻ ነው ሰው መፋታት ያለበት። እስከ ህይወት ፍጻሜው አብሮ መኖር አለበት። እግዚአብሔር ፍቺ ይጠላለሁ። እግዚአብሔር ፍቺ ይጠላውን አንተ እግዚአብሔር ራይት ሰጥቶ እንደውም ፍቺንም ይደግፋል ብለህ ሀሳብ አንስተ ብዙዎችን አነጋጋሪ ሆኗል። የመጡ ጥያቄዎችንም ጽፈናል። እንደው ግን ይህንን መጀመሪያ አብራራለን። ፍቺ ይፈቀዳል? መጽሐፍ ቅዱሳዊ እውነት አለው? ሚልኪያስ መጽሐፈ ትንቢተ ሚልኪያስ ምዕራፍ 3:2 ላይ ከቁጥር 16 ላይ ምን ይላል? ፍቺን እጠላለሁ ይላል የሰራዊት አምላክ እግዚአብሔር። ፍቺን ምን አደርጋለሁ? እጠላለሁ። ይህ የሆነውም የትዳር አጋርህን የቃል ኪዳን ሚስትህንም አታልሃልና እግዚአብሔርም በአንተና በወጣትነት ሚስት መካከልም ላለው ቃል ኪዳን እሱ ምን ነበረ? ምስክር ነበረ። ነገር ግን አሁን ምን አድርገሃል? እምነት አጉድለህ ተገኝተሃል። ስለዚህ እግዚአብሔር ምን ይላል? ፍቺን እጠላለሁ ይላል። ፍቺ የሚጠላ እንትን ውስጥ የሚወገዝ ነገር ነው። በፍጹም ሰው ፍቺን እንትን ማድረግ የለበትም። ፍቺ የሚበረታታ ነገር አይደለም። የቤተሰብ ጠንቅ ነው። የሀገር ጠንቅ ነው። ፍቺ ከፍተኛ ችግር ነው የሚያመጣው። በሀገር ላይ የሚያመጣው ቀውስ፣ በቤተሰብ ውስጥ የሚያመጣው ቀውስ ትልቅ ቀውስ ነው ያመጣል። ግን ማንም ሰው እንዳልኩ ወደዚህ ፍቺ ውስጥ መምጣት አለበት ብዬ አላምንም። በእኔ እምነት ግን መነጋገር መጀመራችን ነው ትልቁ ነገር። አሁን መነጋገር መጀመራችን በዚህ ይሄን ርዕስ አድርገን መነጋገር መጀመራችን መልካም ነው። ለምን
ቢባል ባል ሚስትን መበደሉ አይቀርም፣ ሚስት ባል መበደሉ አይቀርም። ፍቺ በምድር ላይ መከሰቱ አይቀርም። እስከ መቼ? ክርስቶስ ኢየሱስ እስኪመጣ ድረስ ወይም የዓለም ፍጻሜ እስኪሆን ድረስ ፍቺ ምን አይሆንም? የሚቀር ነገር አይደለም። ብንወደውም ባንወደው ይመጣል፣ ሊመጣ ይችላል። በዓለም ላይ ሊከሰት ይችላል፣ ሊመጣ ይችላል፣ በሰዎች ውስጥ ሊመጣ ይችላል። ነገር ግን ማብጀት ያለብን መፍትሄው ላይ ነው። መፍትሄው ምንድን ነው? መፍትሄው ምንድን ነው? ባል ሚስትን ምን ያደርጋል? ይበድላል። በተለያየ ነገር ይበድላል። ሚስት ባልን ትበድላለች። ዋናው መፍትሄ ይቅር ማለት መቻል ነው። ከዚህ ውጪ ትዳርን የሚያቆም ነገር የለም። ምን ማድረግ? መተው መቻል። ሚስት ታጠፋለች፣ ባል ያጠፋል፣ መተው፣ ይቅር ማለት መቻል መሰረት ነው። እንደ እግዚአብሔርም ቃል መሰረት ነው። የእግዚአብሔርም ቃል የሚደግፈው ይሄንን ነው። ያንን ስናደርግ ነው መሰረታዊ ነገር የምናደርገው። ግን ብዙዎች ሰዎች፣ አንዲት እህት ለምሳሌ ትላንት አግኝቻት እንደዚህ እያወራች ነበረ። ባለቤቷን ከፈታች ረጅም ዓመት ነው። እያወራች ነበረ እና የነገረችኝ ምን አለች? በጣም አዝናለሁ አለች። ከዚያ በኋላ ባል አላገባሁም አለች። ግን ማግባት ነበረብኝ አለች። ምክንያቱም የዛን ጊዜ በቸርች ውስጥ አገለግል ስለነበረ ማግባትም አይቻልም ተብሎ እንትን ስለሚል ሐዋርያው ጳውሎስም ቢቻላችሁስ ብሎ ባታገባ መልካም ነው ብሎ ስለተናገረ በዚህም ቃል ተደግፌ አላገባሁም ማለት። አንድ ልጅ ነው የነበረኝ አለች። ያ ልጅ አሁን ደረሰ አለች። እማዬ ወንድም የለኝ እህት የለኝ እያለኝ በየቀኑ የሚወቅሰኝ ወቀሳ ትልቅ ነው አለች። ይሄ ራስ ምታት ነው ለኔ አሁን አለች። አሁን ላግባም ብል አያምርብኝም፣ ልውለድም ብል አልችልም አለች። ለምን? እንደነዚህ አይነት ችግሮች ይመጣሉ። አሁን ለምሳሌ መንፈሳዊ ጋብቻ ነው አንተ ያገባው፣ የቃል ኪዳን ሚስት በእግዚአብሔር መድረክ ላይ ነው ያገባው። ኦርቶዶክስ ደግሞ ከሆነ በተክሊል በቁርባንና በሀገሪቱም ሕግ ደግሞ የሚያገባም ሙስሊምም እንደየእምነቱ ካቶሊክም አለ። እንደው ግን አንተ የሚመለከት አንድ ሰው መንፈሳዊ ጋብቻ ካገባ በኋላ ከዝሙት በስተቀር አሉ ዝሙት ሲሰራ እጅ ከፍንጅ ሚስቱ ብትይዘው ወይ ባል ሚስት ቢይዛት ሕጉ ይፈቅድለታል። ከዛ ውጭ ግን እንደፈት ነው የሚቆጠረው። ማግባት ማለትም እንደ መንፈሳዊ ጋብቻ አክኖሌጅ ተደርጎ ማለት ነው በእግዚአብሔር ፊት አይታይም ይሉ አሉ። ግን ይሄ የፈጣሪ ትእዛዝ ቢሆንም የሚጋቡ የሚፋቱ ሰዎች አሉ አሁን ምድር ላይ በተለያየ ሀገርም በኢትዮጵያ። እና እንዴት ማስታረቅ እንችላለን ይህንን እውነት? አሁን ለምሳሌ አንተን ህይወት ምሳሌ እናደርግ። አግብታ ልጆች ነበሩ። በዚህ በነበረው ሁኔታ ውስጥ የፍቺ ወረቀት ደረሰ። ማግባት ስትፈልግ እንደፈት ነው የምትቆጠረው። በህግም ተቀጥተሃል፣ ከእግዚአብሔር ጋር ንስሐ ገብተሃል። እንዴት ነው መታረቅ ያለበት የሚሉ ሰዎች አሉ። ካንተ ህይወት ተነስተን የሌላውንም እንድንዳስስ። እኔ ማምነው ነገር ነው። እኔ ማምነውን ነገር ነው። የእግዚአብሔርም ቃል ይደግፈኛል ብዬ አምናለሁ። ማንም ሰው ይሄንን ሊሞግተኝ ቢችል በእግዚአብሔር ቃል ላይ፣ በሌላ አልችልም። በእግዚአብሔር ቃል ላይ በሆነ ነገር ላይ ግን መነጋገር ይችላለሁ። እዚህም መጥቶ መነጋገር ይችላለሁ። ለምንድን ነው እንትን ምለው? አሁንም ቤተክርስቲያን ባለፈውም ስንነጋገር እንደነበረው ትንቃ ነው፣ መንቃት አለባት። ምክንያቱም ብዙዎች ነፍሳቶች ከእግዚአብሔር መንግስት ውስጥ ምን እየሆኑ ነው? እየወጡ ነው። የማይገባቸውን ኑሮ ለመኖር እየወሰኑ ነው። ስለዚህ ቤተክርስቲያን ምን ማድረግ አለባት? እንደገና ማየት አለባት። ምክንያቱም የዛሬ 20 ዓመት 30 ዓመት የወጡ ህጎች ናቸው፣ ብዙ ህጎች። እነዚህን እንዴት ከዚህ ዘመን ጋር ማጣመር አለብን፣ እንዴት መስራት አለብን ብለን ኃላፊነትን መውሰድ አለብን። ኃላፊነትን ካልወሰድን አስቸጋሪ ነው። አገባኝም ከሆነ ችግር ነው እሱ። ግን ኃላፊነትን መሪ ስንሆን ኃላፊነት አለብን። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ላይ የሚናገራቸው የሚከለክላቸውና የማይከለክላቸው ነገሮችን ምን ይላል? ይሄ የኢየሱስ ክርስቶስ ትእዛዝ ነው ይላል። ይሄ ደግሞ የኔ ትእዛዝ ነው። እንደኔ እኔ እንምለው እኔ
ክርስቶስ ሳይሆን እኔ እያለ ነው ውሳኔዎችን የሚወስነው። ስለዚህ እነዚህን ውሳኔዎች አሁን ያሉ መሪዎች ምን ማድረግ አለባቸው? መወሰን አለባቸው። በምን? አንድ ሰው እንደ እግዚአብሔር ቃል ምክንያት ካልሆነ ለዛ ፍቺ አሁን አንዲት እህት ዛሬ ጠዋት የደወለችልኝ ነበረ። ምን አለችኝ? በዚሁ በሚዲያ ላይ እንትን አድርጋ የደወለችልኝ፣ ባሌ ጥሎኝ ነው ሄደው አለች። 2 ልጆች አሉን፣ ጥሎኝ የተጠፋ አለች። ለምን? ምንም ምክንያትም የለውም አለች። ሌላ ሴት ወዶ ከሄደ አገባ፣ ከሌላ ሰው ጋር መኖር ጀመረ። ሚስት እያለው ሌላ ሴት አለ፣ ከሌላ ሰው ጋር መኖር ጀመረ። ሳይፈታት ነው ማለት ነው። በቃ ዝም ብሎ መኖር ጀመረ አለች። ስለዚህ ከዚያ በኋላ ቤተክርስቲያን አስታወቅኩኝ አለች። ቤተክርስቲያንም መጥቶ እንዲያናግር ቤተክርስቲያን ብዙ ሞክራለች፣ ፈቃደኛ አይደለም አለች። ከዛ በኋላ ፍቺን ፈጸምኩኝ አለች። ይችን ሴት እንዳታገባ የሚከለክላት የመጽሐፍ ቅዱስ ክፍል አለ ወይ ነው የኔ ጥያቄ። የለም። ፍቺ እኮ አሁን ለምሳሌ ብዙ ሰው ያነሱኝ እኔ ለምን እኔን አትጠይቁም ብሎ አድምቼ ልጠይቅ ብዬ ነው። መንፈሳዊ ጋብቻ ሰው ሲያገባ በመጽሐፍ ቅዱስ ይዞ ቃል ኪዳን ገብቶ ነው። ቃል ኪዳን ሲያገባ ላልተውሽ በችግርም በመከራም በሁሉም ብሎ ነው ቃል ኪዳኑ። ካልተሳሳቱ ያ መከራ ሲመጣ ሸሸት ከተባለ ያ ሰው ምን ማድረግ አለበት? የሸሸው ሰው ነው የተሸሸል ሰው? 2 ሰዎች ናቸው። አሁን አንደኛው ጥፋት አጥፍቷል። ጥፋት ያጠፋው ሄዷል። ጥፋት ያላጠፋውን ምን እናድርግ ነው ጥያቄ። ምን ይደረግ? የኔ እምነት ማግባት አለባት። ከእግዚአብሔር ሕግ ጋር አይጋጭ። መጽሐፍ ቅዱስ መረጃ አለ። አዎ፣ እስቲ አንዱ ማስረጃውን ብለን ይህንን ሀሳብ ለውይይት ክፍት እናድርግ። ሐዋርያ ማን ነው? አንደኛ ቆሮንቶስ ምዕራፍ 7 ላይ ለምሳሌ እግዚአብሔር ፍቺን የሚያበረታታ አይነት መንፈስ እንዲኖረው ስላል በፍጹም ይሄ መዘጋት አለበት። ይሄ ፍቺን ማንም ሰው ሊያበረታታ አይችልም። ቀውስ ነው፣ የሀገር ቀውስ ነው፣ የምድሪቱ ቀውስ ነው። ስለዚህ ይሄ አደጋ ነው። ፍቺ የሚያመጣው ቀውስ ትልቅ ነው። ስለዚህ ይሄንን መጠንቀቅ ነው ሲጀመር። ይሄንን በዚህ ነው መዝጋት ያለብን። ግን ምንድነው የሚለው በ15 ላይ አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 15 ላይ ምን ይላል? ክርስቲያን የሆነው ወገንም ያልሆነው ወገን መለየት ከፈለገ ይለይ። በዚህ ጊዜ ክርስቲያን የሆነው ሰው ባል ሆነ ሚስት በምንም አይነት ግዴታ ውስጥ አይያዙ። ምክንያቱም እግዚአብሔር የጠራን እኮ በሰላም እንድንኖር ነው። እኮ የሃይማኖት ችግር ነው አይደለም። ክርስቲያን ያልሆነውና የሆነው ይላል። ቆይ እሱን እኮ ልመጣለህ ነው። ይሄ ቃል የሚያስተምረን ምንድን ነው? ክርስቲያን ያልሆነው ወገን ኦር ጌታን የተወው ሰው ሄደ እኮ ክርስቲያን ነበረ፣ ግን ምን ሆነ? ትቶ ሄደ። ቤቱን ትቶ ሄደ። ልጆቹን ትቶ ሄደ። አይደለም ጥሎ ሄደ። ከዚህ የተነሳ ያቀረው ግን ማግባት አለበት ነው የሚለው እንድምታው። ጌታን ምን አደረገ? ትቷል። ይሄ ሰው ጌታን ስለተወኮ ነው። የእግዚአብሔር መንፈስ ያለበት ሰው ይሄንን ሊያደርግ አይችልማ። የእግዚአብሔር መንፈስ የሌለበት ሰው ነው ኦልሬዲ፣ ወር ደግሞ ባክ ያደረገ ሰው ነው ይሄንን የሚያደርገው። ይሄ ሰው ባክ ሲያደርግ ከእግዚአብሔር መንግስት ምን ሆኗል? ተለይቷል። ከትዳሩ ሳይሆን ብቻ ሳይሆን ከስተ እግዚአብሔር መንግስት። ስለዚህ የቀረው ሰው የማግባት ማንዴት አለው ነው አለው። ውድ የዳሽን ቤተሰቦቻችን፣ የመጽሐፍ ቅዱስ አዋቂዎች፣ እኔ በዚህ ትልቅ እውቀት ስለሌለኝ በዚህ ጉዳይ ላይ ለውይይት እንከፍተው። አንድ ሰው በመንፈሳዊ ጋብቻ በህግም ከተጋባ በኋላ ተመልሶ ቢያገባ ዘሌዋውያን 21:7 ላይ ካህኑ ማግባት ያለበት ድንግል ሴት ነው። ድንግል ያልሆነችውን ሴት ማግባት የለበትም። አንድ መጋቢ ለምሳሌ ያህል መጋቢው ድንግል የሆነችውን ሴት ብቻ ነው እንደ እግዚአብሔር ቃል። ፓስተርም እንደዛ ነው። ያው ካህን አይደለም እሱስ። ከዝሙት ውጪ ፍቺ አይታሰብም መጽሐፍ ቅዱስ ላይ። እግዚአብሔር ዝሙት በትዳር ላይ አይፈቅድም። እርግጥ አሁን በድብቅ ሰው የሚሰራውን ቤቱ ይቁጠረው፣ ያልተያዘው ማለት ነው ካልተሳሳትኩ። እና
እንደው ሐሳቡ ኮንሰፕቱን በተነገረኝ እኔ አንድ እንደዚህ አይነት እንትን ያላቸው ሰዎች ብዙ ሰዎች አሉ። አሁን በምትለኝ መንገድ ላይ ያለ ዝሙት ብቻ ነው አይልማ የእግዚአብሔር ቃል አይልም። ስለዚህ የማይለውን ነገር ብቻ ብለን ጌታ ኢየሱስ ክርስቶስ ያስተማረውን ትምህርት ነው። ያ ምን አለው መፍታት ይችላል ይላል። ሐዋርያው ጳውሎስ ደግሞ በጻፈው መልእክት ላይ ደግሞ ምን የሆነ ሰው ክርስቲያን የሆነው ሰው ሁላችንም ጽድቅ የለንም፣ ጽድቃችን የመርገም ጨርቅ ነው። ክርስቶስ ኢየሱስ ነው ጽድቃችን። ጌታን የተወ ሰው፣ ከእግዚአብሔር መንግስት የወጣ ሰው፣ ይሄ ሰው ምን ማድረግ ፈለገ? ትቶ ሌላ ሰው ጋር ሄዶ ሌላ ሚስት አገባ አይደለም? ምን አለ? ዝሙት ፈጸመ። ስለዚህ ቤት ያለችው ሴት የማግባትን መብት የሚከለክላት ምን ነገር አለ? ምክንያቱም ጥፋት አላጠፋችም። መጽሐፍ ቅዱስ ላይ ዝሙት ብቻ ሳይሆን ከዝሙት ውጪ ፍቺን ሊያስፈጽሙ የሚችሉ ጉዳዮች አንዱ የሃይማኖት ጉዳይ ነው ብለናል። ሁለት ነገር አነሳን። ሌሎች ነገሮች አሉ። ለምሳሌ አንተ እንግዲህ በማማከር የሚያጋጠመ አንድ ያነሳው አንድ ሀሳብ አለ፣ ክሊር እንዲሆን ነው። ለምሳሌ አንድ ሴት አልከን ትዳር አገባች፣ የሆነ ዓመት አብራ ኖረች፣ 4 ዓመት ነው መሰለኝ። ከዛ መታ ቤተክርስቲያን ውስጥ አሁንም ድንግል ነኝ አለች። ከባሏ ጋር ግንኙነት አላደረኩም፣ አሁንም ድንግል ነኝና መፍታት ፈልጋለሁ አለች። ቤተክርስቲያን ደግሞ አጋብቷቸዋል። ያገባችው ሰው ደግሞ የጤና እክል አለበት፣ ከሷ ጋር ጾታዊ ግንኙነት ወይ ሴክሹዋል ነገር ማድረግ አልቻለም። ስለዚህ ሴት እንደፈተለ ልትቆጠር ነው ወይ ሌላ ማግባት አትችልም ወይ ብላ ሀሳብ አንስታል። አንድ ሁለት ደግሞ ክሊር እንድታደርግልን ይሄ በጋብቻ መሀል አለመመጣጠን ካገባች በኋላ አየ ክርስቲያኖች አብዛኞቹ ከጋብቻ በፊት አየር ላይ ነው እንጂ የሚጠናኑት ዝልቅ ብሎ አይቻልም። መጽሐፍ ቅዱሳዊ እውነትም የለም። እንደዛ ካደረጉ ነው ቤተክርስቲያኗ ታውግዛቸዋለች። የጫጉላ ቤት ሲኬድ የሰውየውን ይሄ ግንኙነት ለማድረግ ፌስቱላ እንደው ግልጽ ማውራት ስለሚያስጠላኝ ፌስቱላ ያስይዘኛል ብላ ሸሽታ ጤናዋንም ማስቀድማ ወደ ፍቺ መጣች አለች። አንተ ከነገርከንና እነዚህ መጽሐፍ ቅዱሳዊ ውስጥ ዲቴል ያልገቡ ጉዳዮች ፍቺን ያነሳሳሉ። ስለዚህ ለነዚህና ያልተነገሩ ብዙ ጉዳዮች ስላሉ መፍትሄ በጅላቸው የሚል ሀሳብ አንስታል። ይህ በቤተክርስቲያን በምን አግባብ ልትፈታው ትችላለች ብለን እንጨርስ። እንደው መጽሐፍ ቅዱሳዊ እውነቱንና የቤተክርስቲያን አባቶች አንተስ ይህን ጉዳይ እንዴት ልትፈታ አማካሪም ስለሆንክ ብዬ ነው ያመጣኸው። አማራጭ ሀሳብ ምንድን ነው መሰለ? አንደኛ ጢሞቴዎስ ምዕራፍ 5 ላይ ምዕራፍ 5 ከቁጥር 14 ጀምሮ ያለው ከላይ ጀምሮ ብናነበው ጥሩ ነው። ግን ከ15 እነሱ ሰዓዳ የሚያደምጡን ሰዎች ከ11 ጀምሮ ያንብቡ። እኔ ግን ከ14 ጀምሮ አነባለሁ። ስለዚህም በዕድሜ የገፉ መበለቶች እንዲያገቡ ልጆችንም እንዲወልዱ ቤታቸውንም በሚገባ እንዲያስተዳድሩ እመክራለሁ። ምኖች? መበለቶች። መበለት የሚለው ባል የሌላቸው የሞተባቸው ብቻ አይደለም። መበለት የሚባለው የሞተባቸው ነው የሚሉ አሉ። አይደለም፣ ተፈቱ ነው እያልከን ነው? አዎ። እስቲ የመጽሐፍ ቅዱስ አዋቂዎች በዚህ ጉዳይ ላይ ለውይይት ክፍት ቀጥል። ያንተ ነው። ምክንያቱም ነው ደግሞ ቤዚክ ነገር ምክንያቱም ይላል። ምክንያቱም ስለዚህም ጠላት ከላይ ጀምሮ ስለዚህም በዕድሜ የገፉት መበለቶች እንዲያገቡ ልጆችንም እንዲወልዱ ቤታቸውንም በሚገባ እንዲያስተዳድሩ እመክራለሁ። በዚህም አይነት ጠላት የሚሰድበውን ምክንያት ያጣል። ምክንያቱም ከዚህ በፊት አንዳንዶች መበለቶች ሰይጣን ለመከተል ከእምነታቸው ጎድለዋል ይላል። ገብተዋል። አንዳንድ መበለቶች ምን ሆነዋል? በሕይወታቸው ላይ ስለመጣ ከእምነት ማለትም ከእምነት ጎድለዋል፣ ጠፍተዋል፣ ባክ አድርገዋል። ስለዚህ እነዚህ ሰዎች ባክ ያደረጉበት ምክንያት ለምንድን ነው? ምንድን ነው ምክንያቱ?
ይሄንን ስሜታቸው ምን ማድረግ ስላልቻሉ ነው፣ መግዛት ስላልቻሉ ሄደው ከአሕዛብ ጋር ምን ሆነዋል? ተጋብተዋል፣ ተዋልደዋል፣ ጠፍተዋል። እነዚህ ሰዎች ምን አድርገዋል? ጥፋት አጥፍተዋል። ብዙዎቹን አጥተናቸዋል። በደም እኮ ነው የተገዙት። እነዚህ እህቶቼ፣ እነዚህ ወንድሞቼ በክርስቶስ ኢየሱስ በዋጋ ነው የገዛቸው። በዋጋ የገዛቸው ሰዎች እንዴት ነው እንዲጠፉ ዝም የምንለው? ለምን? እንትን ላይ ማብራሪያውን ላሳይ። የአንደኛ ቆሮንቶስ ምዕራፍ 7ን ጥሩ አድርጎ ስለሚገልጠው ማብራሪያው አንደኛ ቆሮንቶስ ምዕራፍ 7:5 ላይ ማብራሪያው ምን ይላል? የግብረ ሥጋ ግንኙነት የ5ን ፍቺ ነው የሚናገረው። ምን ይላል? የግብረ ሥጋ ግንኙነት ከመፈጸም ከታቀቡ ሰይጣን በዝሙት ሊፈትናቸው ይችላል። ስለዚህም ያለ የሩካቤ ሥጋ ፍላጎት ብርቱ ነው ይላል። የሩካቤ ሥጋ ግንኙነት ይሄ ስሜቱ ብርቱ ነው። ለምሳሌ አንድ ምሳሌ ከመጽሐፍ ቅዱስ ውስጥ ዳዊትን የሚያክል ሰው እግዚአብሔር እንደ ልቤ ያለው ሰው በሰገነቱ ላይ እየተንሸረሸረ ያለ የኦሪዮንን ሚስት አየ። ከዚያ በኋላ ማነች ብሎ ጠየቀ። ይቺ ሴት ማነች ብሎ ጠየቀ። የጦር መኮንኑ ሚስት መሆኑን ሲነገረው አምጧታል። ከዚያ በኋላ ምን አደረገ? አብሯት ተኛ። ስሜት አየ። ይሄ የእግዚአብሔር ልብ ያለው ሰው፣ የእግዚአብሔር ልብ አለው የተባለ ሰው ምን ያህል ይሄ እዚህ ላይ እንትኑ ላይ ፍቺው ላይ የነገርኩ የፍትወት ብርቱ ነው። ለዚህ ነው ሰዎች የሚስቱት። ያንን አቅም አቅቷቸው ነው ሰዎች የሚስቱት። ስለዚህ ከዚህ ለመጠበቅ ሰዎች መበለቶች ምን ማድረግ አለባቸው? ማግባት አለባቸው። ምን እንዳይሉ የማይገባቸውን ከዚህ በፊት ጳውሎስ የሚለው ከዚህ በፊት ምን ይሆኑ አሉ? ወደማይገባቸው ስፍራ እንደው ለውይይት ክፍት እናድርገውና ያመጣው ሰዓት በጣም ስለሚገድበን ያመጣው አማራጭ ሀሳብ ምንድን ነው? የኔ እምነት ምንድን ነው? ኤሊኤዘር የሚለው ቃል ለአብርሃም ልጅ ሚስት ሄዶ ያመጣው ሰው ነው። በጣም ልባም ጥበበኛ ሰው ነው። የአብርሃምን ርብቃን ከብዙ ሴቶች ልጃገረዶች የለየ የእግዚአብሔር መንፈስ ያለበት ሰው ነው። የኤሌዘር እና የኑሃሚን ሚኒስትሪ ነው የሚለው። ኑሃሚን ደግሞ በጣም የክርስቶስ ኢየሱስ ቅድመ አያት የሆነች ሴት ነች። እቺ ሴት ሩትን ወደ ቦዔዝ የመራች ነች። ልብስሽን ልበሺ፣ ሽቶ ተቀባቢ፣ እንደዚህ አድርጊ፣ ንጹህ ልብስ ልበሺ፣ ወደ ማን ሂጂ? ወደ ቦዔዝ ጋር ሄደሽ ከእግሩ ስር ብሉኝ ተኝ ያለቻት። ወደ ቦዔዝ የመረቻት አስደናቂ ሴት ነች። ስለዚህ ይሄም ራእይ ባል ለሌላቸው ባሎቻቸውን ለፈቱ ኦር ደግሞ ከ35 ዓመት በላይ የሆኑ ነገር ግን ያላገቡት፣ ምክንያቱም ከታች ከጀመረ እንቸገራለን። ይሄ ራእይ የያዝነው ምንድነው? ከ35 ዓመት በላይ የሆኑ እስከ ዛሬ ድረስ ያላገቡ እህቶቼ፣ ወንድሞቼ ያላገቡ ነው ወይ ትዳራቸው በተለያየ ምክንያት የተበላሸ ማግባት ለሚፈልጉ አንዱ እሱ ነው። ያላገቡም እንዲያገቡ እንደገና ደግሞ በተለያየ ጉዳይ ምን አድርገዋል? ፍቺ ፈጽመዋል። መቼም የእግዚአብሔር ቃል በየትኛውም አይነት በደል ቢገኙ መንፈሳዊ የሆናችሁ እናንተ ምን አድርጉ? በቅንነት አቅኗቸው ነው። በቅንነት ማቅናት አለብን።
ስለዚህ የሚያስፈልጋቸውን ነገር በጥንቃቄ ስህተት ውስጥ እንዳይወድቁ ከአሕዛብ ጋር እንዳይጋቡ። ለምን ከአሕዛብ ጋር ሲጋቡ ምን ያመጣሉ? ጥፋት ይመጣል። ምክንያቱም አንዱ ፍቺ መጽሐፍ ቅዱስ ውስጥ የተፈጸመበትን ቦታ ልንገርህ። አንድ ሰው አይደለም እኮ እልፍ ሕዝብ ካህኑ ዕዝራ በባቢሎን በግዞት እያሉ በ70 ዓመት እስራኤላውያን በ70 ዓመት ጊዜ እንትናቸው ግዞት ጊዜያቸው ያሉ ምን አደረጉ? ሚስት የማይገባቸውን ከአሕዛብ ወገን ምን ሄዱ? ተጋቡ። ሄደው አሕዛቦችን ተጋቡ። ካህኗን ሳይቀር ሊቀ ካህኑ ልጅ ሳይቀር የማይገባቸው ሰዎች ጋር ተጋቡ። ተጋብተው ከዚያ በኋላ ወደ ምድራቸው ሲመለሱ እግዚአብሔር ተቆጣ። የተቆጣበት ምክንያት ምንድን ነው? እነዛ ሰዎች የማይገባቸውን ምን አድርገዋል? አግብተዋል፣ ወልደዋል። ስለዚህ ካህኑ ምን አለ? እነዚህን አሕዛብ የሆኑትን በሙሉ ምን አድርጉ? ፈታችሁ አባሩ ወደ መጣችሁበት አለ። እንዲያባሩ ትእዛዝ ሰጠ። ያ ብሉይ ኪዳን ነው። ብሉይ ኪዳንማ አዲስ ኪዳን ብለን የእግዚአብሔርን ቃል እንደው አማራጭ ሀሳቡን ብቻ እሱ ነው። ምን ይላል መሰለህ? ከባዕዳን ሁሉ ራቁ፣ ያገባቻቸውንም ባዕዳን ሴቶችን ወዲያ አስወግዷቸው። ከዚያ በኋላ መጨረሻ ላይ 44 ላይ 10:44 ላይ ምን ይላል? እነዚህም ሁሉ ሰዎችም ባዕዳን ሴቶችን አግብተው የነበሩ ናቸው። እነርሱም ያገቧቸውንም ባዕዳን ሴቶች ሁሉ ፈተው ከነ ልጆቻቸው አባረሩ። ማን የተስማማበት ፍቺ ነው ይሄ? እግዚአብሔር የተስማማበት ፍቺ ነው። ለምን? ከአሕዛብ ጋር ሄደው ስለተጋቡ። ዛሬም እነዚህ እህቶቻችን ወንድሞቻችን ባዕዳንን ሴቶች ሄደው እንዳያገቡ፣ ይሄ ጥንቃቄ መደረግ ያለበት ነገር ነው። ስለዚህ እነዚህ ጥንቃቄዎች ያስፈልጋሉ። ይህ አሁን አንተ ያመጣው ሀሳብ እንግዲህ ፍቃድ አውጥተህ ቢሮ ከፍተህ ልታጋባም እየተንቀሳቀስክ ነው። ግን ይሄ በወንጌላውያን ቤተክርስቲያን ውስጥ ስለሚመለከታቸው የሃይማኖት አባቶች ምን ያህል ድጋፍ አለው? የሚመለከተውስ ቢሮ እገዛ ያደርግላል ወይ? እንግዲህ አሁን ካውንስል ነው መጀመሪያ እንትን የምናደርገው። ካውንስሉን ሄጄ እንትን አድርጌ ያለው ስም ሰጥቻለሁ። ስሙን ካውንስሉ አጽድቆ ቀጥል ተብያለሁ። ኦልሬዲ እስከ ዛሬም ድረስ በአንዳንድ ዩቲዩብ ላይ እንትን ላይ በዚህ በኤሌዘር እና የኑሃሚን አገልግሎት በሚል ከዚህ በኋላ ዩቲዩብ ላይም ታገኙናላችሁ። ጥያቄዎችን መጠየቅ ይቻላል። እንደገና ደግሞ ፎርም አዘጋጅቻለሁ። እነዚህ ፎርሞች ለምሳሌ አንድ ሰው ማግባት ከፈለገ ራሱ ማንነቱ መግለጥ አለበት። የት ቤተክርስቲያን እንደሚያመልክ የት እንትን እንደሚል እሱን ፎርሙላ ይሞላል። ከዛ በኋላ የሚፈልገውን ለምሳሌ ማግባት የሚፈልገው እንደዚህ አይነት ሴት ነች የሚለውን እንትን ፎርሙላ ይሞላል። ከሞላ በኋላ ይልክልናል። ከዚያ ይሄንን ከዚህ እንትን ጋር የሚመጣጠኑ የሚፈላለጉ ይሄንን በእንትን እንለቀዋለን። በእኛ እንትን ላይ እንለቀዋለን። ስም አንጠቅስም፣ ኮድ እየሰጠን እንለቀዋለን። ይህን እንደዚች አይነት እህት ማግባት ፈልጋለሁ፣ ከዚች ጋር አብሬ መኖር ፈልጋለሁ የሚል ሰው ቢኖር ወይ ደግሞ የምትል ሴት ብትኖር ትደውላለች። ይቻላል እንደዛ። ግን አዎ፣ ለምሳሌ ያው በኮድ ነው የሚመጣው ሰው ሙሉ ዲቴል መስፈርቱ አለ ማለት ነው። ሲመጣ የሆነውን ሆና ሲመጣ ለማቀራረብ ነው ጥረት የምታደርገው። እናገናኛቸዋለን፣ እንዲነጋገሩ ቤተክርስቲያንን ቼክ እናደርጋለን። ለምሳሌ የት ቤተክርስቲያን ነው የሚያመልከው፣ የት ነው እንትኑ፣ እሱን ሄደን ቼክ እናደርጋለን። ህብረቱን እዛ ያለው ከቸርች ጋር ያለው ህብረት አንዳንድ ወንበዴ ያው እንዳልከው ስለም አይቻልም። እንዴት ትቆጣጠሩታላችሁ? ይሄን ነዋ። አሁን ለምሳሌ ያህል ቀጠና 2 ቤተክርስቲያን ገንዘብ ያላትን አዳኝ በስቷል። ገንዘብ ያለውንም አዳኝ በስቷል። ለገንዘብ ብቻ ብለው የሚመጡ ሰዎች እዚህ ላይ ገንዘብ ማምሻዬን ከምደክም ብለው እዚህ ላይ ገንዘብ አይጠቀስም። ሲጀመር ስለ ገንዘብ አይወራም እዚህ ላይ። ከዛ በኋላ ይሄ ያለን እንትን ነው። ለምሳሌ ራሷ የምታስተዳድር ሴት ልትሆን ትችላለች። ራሱ የሚያስተዳድር ሰው ተማረ ሰው ሊሆን ይችላል። እዚህ መጠይቅ አለ። መጠይቁን ሰው ይሞላል ማለት ነው። የራሱን ይሞላና ከዚያ በኋላ
የሚፈልገውንም አይነት ሰው እንትን ያደርጋል። ከዚያ በኋላ ሰው እንትን ማድረግ እርስ በርሳችን የብዙዎች እህቶቼ የብዙዎች ወንድሞች ችግር ራሳቸው መግለጥ አይችሉም፣ በንግግር መግለጥ አይችሉም። የብዙዎቹ ችግር እሱ ነው። አንድ እሱ ነው። ሁለተኛ ያገቡ ደግሞ አገብተው የፈቱት እህቶቻችን ወንድሞቻችን እንትን መሄድ የለባቸውም። ወደ ዓለም ሄደው ጥፋት መምጣት የለበትም። ስለነዚህ ለነሱ የመጣ መፍትሄ ነው። ስለነዚህ እነዚህ እህቶቼ ወንድሞቼ ማግባት አለባቸው ብዬ አምናለሁ። በደንብ ነው። ለምን የምን አዲስ ትምህርት ነው ብለው እንቅስቃሴክ በጣም አደገኛ ነው የሚሉ ሰዎች አሉ። አንተ ከጠየቅኩ በኋላ እነሱስ መልስ አለ? አለኝ መልስ። ማን ነው ንጹህ? እስቲ አንድ ነገር እንትን ልበለ። አንድ ጊዜ ማግባት የለባቸውም የሚሉ ሰዎች አሉ አውቃለሁ። እኔ አንድ ነገር በእግዚአብሔር ፊት እንደው አንድ ነገር ይህንን ለሚሉ ወንድሞቼና እህቶቼ አንድ ነገር ልበላቸው። መቼም የእግዚአብሔርንም ቃል ላንብብና ሮሜ ምዕራፍ 5 ላይ 15 ላይ ሮሜ ምዕራፍ 15 ላይ ከቁጥር 1 ጀምሮ ምን ይላል? እኛ በእምነት ብርቱዎች የሆንን የደካሞችን ድካም መሸከም ይገባናል እንጂ ራሳችንን ብቻ የምናስደስት መሆን የለብንም። እያንዳንዳችን ሌላውን ሰው በእምነቱ እንዲጠነክርም እርሱን የሚጠቅመውንም የሚያስደስተውንም እንዲያደርግ እንርዳ። ይሄ የእግዚአብሔር ቃል ነው። ደካማ የሆነው ሰው ብርቱውን ሰው ብርቱ የሆነው ሰው ደካማውን ሰው ምን ማድረግ አለበት? ማገዝ አለበት። ለምን የትኛውም ጽድቃችን አይደለማ። ጽድቅ ብንቆጠር አንተ ጽድቅህን ብትቆጠር ልትነግረኝ ትችላለህ? ምን ጽድቅ አለ? ክርስቶስ ኢየሱስ ሞቶልህ ነው ጻድቅ ያደረገ። ማን ነው ጻድቅ? አንድ ወንድም አንድ ጊዜ በዚህ ማግባት የለባቸውም የሚል እንትን ነበረውና ጠንካራ እንትን ነበረውና እንደዚህ እየተዋየን እያለ እኔ ህይወትን ንገረኝ አልኩት። የህይወት ታሪክን ንገረኝ አልኩት። ስነግረው ጌታን የተቀበልከው መቼ ነው አልኩት። በዚህ ጊዜ ነው ብሎ ያው በትልቅ ሆኖ ጌታን እንደተቀበለ ወደ 28 ዓመት 27 ዓመት ሆኖ እንዴት ጌታን እንዳገኘ ከዚያ በኋላ ዩኒቨርሲቲ ውስጥም ጆይን አድርጎ ነበረ። ህይወቱን በዚህ አይነት እንትን አድርጎ ክርስቲያን ከሆነ በኋላ ክርስቲያን ሆነህም ከመሆንም በፊት አሁን ይችን ባለቤትህን ከማግባት በፊት ጓደኞች ነበሩ አልኩት። አዎ ነበረኝ አለ። ከጓደኞች ጋር ወደ ወሲብ ግንኙነት ትሄድ ነበር አለ። አዎ ምንም ሁሉም ሰው እንደሚያሳልፈው ነው ያሳለፍኩት አለኝ። ኦኬ አልኩት። እንግዲህ ተመልከት፣ በአንደኛ ቆሮንቶስ ምዕራፍ 6:15 መሰረት 16 መሰረት አነበብኩለትና ከጋለሞታ ጋር የተኛው ሰው ምን መሆኑን አታውቁምን? ከእሷ ጋር አንድ አካል መሆኑን አታውቁምን? ይላልና ስንት ጊዜ አግብተህ ስንት ይፈታሃል አልኩት። እንዴ አለኝ። ምን ነው አልኩት። እና አንድ ሴት አሁን አንድ ወንድ በዚህ አጋጣሚ ለቋርጠ አሁን መቼም ያለውን እውነታ እናወራ። ዝሙት የሚሰራ ሰው የአደባባይ ሚስጥር የሆነበትም ዘመን አለ። ግን አሁን በትዳሩ ላይ ሹልክ ብሎ ከሴት ጋር የሚተኛ ከወንድ ጋር ደግሞ የምተኛ ባለትዳርም አለች። ቡና ቤት መሄድም አለ። አሁን ብዙ ነገሮች እንሰማለን። እነዚህ ሁሉ እያገቡ ነው እየተፋቱ ነው ወይ ዝሙት እየሰሩ ነው? የእግዚአብሔር ቃል ነው የሚለው። ምንድን ነው የሚለው? ከአመንዝራ ሴት ጋር በግብረ ስጋ ግንኙነት የሚተሳሰር ሰው ከእርሷ ጋር አንድ አካል መሆኑ ታውቁ የለምን? አይደለም ሌላው እኮ አይደለም እኮ ከጋለሞታም ጋር ተኝታ ስትነሳ ኦልሬዲ ከእሷ ጋር ምን ፈጽመሃል? አካል ሆነሃል። አካል አንድ አካል አይደሉምን? አንድ አካል ናቸው። ስለዚህ ምን አልኩት? ስንት ጊዜ አግብተህ ተፈታሃል አልኩት። የትኛው ጽድቅ ነው አልኩት ስለው እንዴ በዚህ መንገድ አላየሁትም አለኝ። ከነዚህ ሰዎች ሴቶች ጋር በሙሉ ተጋብቼ ነበር። ይሄው የእግዚአብሔር ቃል እኮ ነው የሚለው አልኩት። ስለዚህ ምን ጽድቅ አለህና
ዛሬ ሚስታቸውን ባላቸውን የፈቱትን ሰዎች ምን ልታረግ ትችላለህ? ልትወቅስ ትችላለህ ወይ አልኩት። አንዲት እህት እንደዚህ ደግሞ ያጋጠመን ጥሩ ምሳሌም ስለሚሆን ማለት ነው። ባለቤቷ ካህን ነው ባለቤቷ እና ህይወቷን እኔ ነኝ እንደውም የነገርኳትና ማግባት ፈልጋለሁ ብዬ ነገርኳት። ከዚያ በኋላ ማንን ማግባት ፈለክ ምናምን ስትለኝ እሷ የምታውቀው እኔም ማውቃት ሴት ነችና እገሊትን ባገባ ጥሩ አይደለም፣ እሷ ትችላለች አንተ ግን አትችልም አለች። የእሷ ባለቤት ስለሞተ አንተ አትችልም እሷ ትችላለች አለች። ለምን ስላት አንተ ሚስትህን ፈተህ ነው፣ እሷ ግን ምን አድርገህ ሞቶባት ነው አለችኝ። እሺ አልኳት። እሺ ጥሩ ነው። ነገር ግን የህይወት ታሪኳን አብረን ስላደግን አብረን ረጅም ጊዜ ስለሆነ ብዙ ጓደኞችም አቅም ስለነበረ ከሱም ጋር ያለንም ጥሩ ቤተሰባዊ ስለነበረ እንግዲህ በህይወትሽ የገጠመሽን ታውቂያለሽ። ከዚህ ፊት የነበረሽን ህይወት አዎ አውቃለሁ። እንዴ ባል ካገባ በኋላ እኮ እንደዚህ አይነት አድርጌ አላውቅም፣ ከባለቤቴ ውጪ ሄጄ አላውቅም አለችኝ። እውነት ነው አልኳት። ግን ከማግባትሽ በፊት ምን አድርገሻል? ከሌላ ሰው ጋር ምን አድርገሻል? አመንዝረሽ ከሆነ ወር ደግሞ ከተኝተሽ ከሆነ ከሌላ ሰው ጋር ምን ሆነሽ ነበረ? አንድ አካል ሆነሽ ነበረ አልኳት። አዎ አለችኝ። የእግዚአብሔር ቃል እንደ እግዚአብሔር ቃል ከስንት ወንዶች ጋር ተኝተሽ ከስንት ጋር እየተጋባሽ ተፋተሽ ነበር አልኳት። እንዴ እንደዚህ አይቸውም አላቃለች። እሺ አልኳት። ይህም ደግሞ እንደ እንትን እናድርገው አልኳት። አንድ ነገር ልንገርሽ አልኳት። በጣም የሚገርመው ይሄንን ከፈጸሙ በኋላ ይሄ ሰው እነዚህ ሰዎች እንደ እግዚአብሔር ቃል እኮ ከሆነ አንቺ ካህኑን ማግባት አትችይም አልኳት። የክርስቶስ ኢየሱስ ምሕረት እኮ ነው ካህኑን የማግባት መብት የተሰጠሽ እንጂ እንደ እግዚአብሔር ቃል ከሆነ ምን የማግባት መብት የለሽም፣ ካህን የማግባት መብት የለሽም አልኳት። እንዴት አለችኝ። ካህኑ ምን ያግባ ይላል? ድንግል የሆነችውን ሴት ያግባ ይላል። ካህን የሚያገባው ድንግል የሆነች ሴት ነው። አዎ ከዚህ በፊት ጾታዊ ግንኙነት አድርጋ የመጣች የማታውቀውን ሴት ነው የሚለው። ስለዚህ የማታውቀውን ሴት ስለሚል የትኛው ጽድቃችን ነው አሁን ይሄንን ሊያደርገን የሚችለው አልኳት። ዘሌዋውያን 21:7 ላይ ካህኑ ማግባት ያለበት ድንግል ሴት ነው። ድንግል ያልሆነችውን ሴት ማግባት የለበትም። አንድ መጋቢ ለምሳሌ ያህል መጋቢው ድንግል የሆነችውን ሴት ብቻ ነው እንደ እግዚአብሔር ቃል። ፓስተርም እንደዛ ነው። ያው ካህን አይደለም እሱስ የኦርቶዶክስ ነው ካህን የሚባል አይደለም። አንድ ነው እንበል አንድ ነው እንጂ። ስለዚህ ፓስተርም ሆነ ካህን እኮ የቤተክርስቲያን ካህንም ከሆነ ማግባት ያለበት ድንግል የሆነች ሴት ነው። መካነ ኢየሱስ ቤተክርስቲያን እኮ ቄስ እኮ ነው የሚለው፣ ካህን እኮ ነው የሚለው። አሁን ይሄ ታዲያ እንደው ድንግል ያላገቡ ካህናቶች መበጥበጥ አይሆንም? አይደለም እሷን አይደለም። ጽድቃችን ምንድን ነው ነው ጥያቄው። የእኛ ጽድቅ ሰው እኮ የራሱን ህይወት ነው አለም እየኖረ ያለው። ማን በጽድቁ ቆመ ነው ባጭሩ? ማን ነው ጻድቅ ሰው? ልንከስ የምንችለው ማንን ነው? ገብቶሃል? ማንን? ገበናችን ተሸፍኖ ነው። እግዚአብሔር በክርስቶስ ኢየሱስ ተሸፍነን ነው እንጂ ማን ነው ጻድቅ ሊሆን የሚችለው? ማን ነው አሁን እኔን ሊኮንነኝ የሚችለው? እስቲ የትኛው መጋቢ የትኛው ቄስ በዚህ ቃል ማን ነው እኔን ሊኮንነኝ የሚችለው? ሁላችንም ጽድቅ የለንም። ጽድቃችን የመርገም ጨርቅ ነው። ክርስቶስ ኢየሱስ ነው ጽድቃችን። በክርስቶስ ኢየሱስ ተሸፍነን ነው። በደላችን ይቅር ተብሎ ነው እንጂ እኛ ማንንና እንዴት አድርገን ሌሎችን ሰዎች ልንወቅስ እንችላለን? አንችልም። ስለዚህ በጣም ብዙ ሰዓት ስለፈጀን ወደ መጨረሻው ሀሳብ እንምጣ። ይሄ የአንተ አገልግሎት በቅርቡ ወደ አደባባይ ይወጣል። ስለዚህ ታጋባለህ፣ ታማክራለህ። በዚህ ጉዳይ ላይ ጥያቄ ያለባቸውን ሰዎች መፍትሄ ሀሳብ ትሰጣለህ። ዝግጁ ነን? አዎ። ስልኬን እናስቀምጣለን። ግን በዚህ ጉዳይ ላይ
በተለይ በወንጌላውያንም በኢትዮጵያ ኦርቶዶክስ ቤተክርስቲያን በካቶሊክም በሙስሊም ያላችሁ በተለይ አሁን ያነሳው ሐሳብ አንድ ሰው ቁርአን ላይ ከቀረበው ወይ መጽሐፍ ቅዱስ ላይ ከቀረበው ሐሳብ ውጪ በህይወቱ ቢያጋጥመው ማግባት ይችላል ወይ የሚለው ሐሳብ ወንድማችን እንዳደረገው ማን በጽድቁ የሚለው በዚህ ጉዳይ ላይ ሐሳብ ያላቸው ለውይይት ብናቀርቡስ ደስ ይለኛል። ትወያያለህ። ግን በእግዚአብሔር ቃል ላይ ተመስርቶ ማንም ሰው እንትን ሊያደርገኝ ይችላል፣ ቻሌንጅ ሊያደርገኝ ይችላል። ይሄ ነገር በዚህ መልክ ነው ሊለኝ ይችላል። የእግዚአብሔር ቃል ነው የሚዳኘን። ከማንም ሰው ጋር መነጋገር እንችላለን። ውድ የዳሽን ቤተሰቦቻችን ከፍ ባለው ሐሳብ ዛሬ ትዳርን በተመለከተ መልኩ ጠለቅ ባለ ባልታየ እይታ በዚህ መልኩ መጣን። ሐሳብ አስተያየታችሁን ስጡን። በዚህ በመጽሐፍ ቅዱስ እውቀት ላይ ያላችሁ ለውይይት ክፍት ያደረግነው ሐሳብ ስለሆነ ከወንድማችን ጋር መወያየት ትችላላችሁ። ጥያቄ ያለባችሁ አገብቼ ያለው በተለያየ መልኩ ፈትቼ ያለው የምትሉ ሰዎች ካላችሁ በቢሮአችን አድራሻኑ ከወንድማችን ጋር እናገናኛችኋለን። የሱንም ስልክ ቁጥር እናስቀምጣለን። በዚህ ጉዳይ ላይ ሐሳባችሁን ወይ የመፍትሄ ሐሳብ ታገኛላችሁ ብለን ተስፋ እናደርጋለን። የዛሬ ፕሮግራማችን ይመስላል። ዳሽንን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ተሾመ ነኝ ከስቱዲዮ ተሰናበትኳችሁ። ሻሎም